ትግሬ እንዴትም ቢሰለፍ they don't give a shit ያቁታል የትግሬና ትግሬ ህዝባቸው ነው አንድ የኦሮሞ ብልጽግናን የሚደግፍ ሰው ስለ ኢትዮጵያ ጨነቃለው ብሎ ፖለቲካ ከሰራ 24 ሰዓት ስለ አማራ ካወራ there's something problem የሆነ ችግር አለ ለምን የአማራው የፖለቲካ አሰላለፍ ጌም ቼንጀር እንደሆነ ሁሉም ያውቃሉ ቹቹ ያውቃል እዮዳብ ያውቃል ቴዲ አዋሳ ያውቃል ልልና ታውቃለ ዮኒ ማኛ ያውቃል you name it አማራ አብሮት የተሰለፈ ኃይል በሙሉ ቁማሩን እንደሚበላ ያውቃል ለምሳሌ ብልጽግና በሆነ ሚሪክል አማራውን ከጎኑ ቢያሰልፍ በቀጥታ ወደ ኤርትራ ነው የሚሸመተተው በቀጥታ የተኳሽ ችግር የለበት ደጀን ብሎ ማህበረሰቤ ብሎ የትግራይን ጦርነት ሲመክት አሳይቶታል የጋሸና ምሽግን እንኳን እስከ አፍንጫው አስታጥቀው እንኳን የድሮውን ከቨር ሰተው እንኳን በጀቶች ምናምን ከቨር አርገው በሁለት ቀን ውስጥ ቀይ ባህር ላይ ምናምን ባንዲራውን ተክሎ እንደሚመለስ ያውቃል አማራ ብልጽግና ከትግሬ ጋር ቢቆም ግን ምንም አያገኝ ይውላችሁ አንድ ኃይል ደጋግሞ የሚጮኸው እጅግ በጣም ያ አሰላለፍ እሱ በማይፈልገው መልኩ ከሄደ እጅግ በጣም ሊጎዳው የሚችል አሰላለፍ ስለሆነ ብቻ ነው otherwise there is no way ሰው ሁሉ ስለ አማራ ሊጮህ አይችልም ይሄ አይገባችሁ ይሄ ሲምፕል ፖለቲካ ነው ሲምፕል ፖለቲክስ ሲምፕል ፖለቲካ ልልና ካለች አስገባታለሁ ልልና የኢትዮጵያ ፖለቲካ ነው የምታራምደው ትግሬ ህዝቧ ነው ለአማራ በተለየለት መንገብገብ የለባትም የኢትዮጵያ ናሽናል ኢንተረስት የኢትዮጵያ ብሔርተኝነት የኢትዮጵያ ምናምን ከሆነ የሚያስጨንቃት 5 ደቂቃ ስለ ትግሬ 5 ደቂቃ ስለ አማራ 5 ደቂቃ ስለ ኦሮሞ 5 ስለ ኦነግ ሸኔ የሚያወራ አይታችሁ ታውቃላችሁ ስለ ጃልመሮ who gives a fuck ጃልመሮ የትስ ቢሰለፍ ምክንያቱም he's just one insignificant dwarf በወለጋ ተራሮች ውስጥ ምናምን ነገር አማሮችን ምናምን ይጨፈጨፍ የነበረ አሁን ላይ ምንም አይነት ፖለቲካል ሬሌቫንስ የሌለው በፖለቲካ ሚዛን ላይ ብታስቀምጠው ጃልመሮ ዛሬ ከአብይ አህመድም ጋር ቢሰለፍ ከኤርትራም ጋር ቢሰለፍ የፖለቲካ ፓዝሉን ሲግኒፊካንትሊ ሊለውጠው አይችልም ኢንሲግኒፊካንት ቫሪያብል ነው ኦኬ ማthematically pseudo variables አሉ pseudo variables ኢኮኖሚክስ ያጠናችሁ ሰዎች ታውቃላችሁ pseudo variables ማለት የውሸት ቫሪያብሎች ናቸው ውሸት ናቸው ኢኩዌሽኑን አይለውጡትም በመቶ አባስተህም ብትጨምርባቸው በቀኝም በግራ በመቶ አባስተህ ብትከታቸው pseudo variables ምንም አይጨምሩም significant variable አይደሉም ጃልመሮ አሁን በኢትዮጵያ ፖለቲካ ውስጥ significant variable አይደለም ብልጽግና የጃልመሮን ኃይል ያዘ አልያዘ ጂኦፖለቲክሱ ላይ ምንም የሚደምርለት ነገር የለም ብልጽግና የትግሬን ኃይል ያዘ አልያዘ በጂኦፖለቲክሱ ላይ የሚደምርለት ነገር የለም ለምን የትግሬ ፖለቲካ ተኩሶ ጨርሷል አንዴ ሶሳይቲህን ከሚሊታንት ሶሳይቲ ወደ ድርድር ከወሰድከው በኋላ ሚሊታንት ማይንድ ሴቱን ለመመለስ እጅግ ይከብደዋል ምክንያቱም የሞቱ ወንድሞቹን ያስታውሳል ሳይቀዘቅዝ ነው ምንድነው ብረትን እንደጋለ ሲባል ሰምታችሁ ታውቃላችሁ መርዶች ሳይነገሩ የሟች ቁጥሮች ሳይታወቁ ነበር የትግሬ ፖለቲካ ሚሊታንት ማይንድ ሴት ላይ እንዳለ መቀጥቀጥ ያለበት አሁን የትግሬ ወታደር ፔሮል ጠባቂ ነው ትግሬ ወታደር የለውም አሁን ላይ አማራ ክልል ሂሬንዘር ፕሮብሌም ለመፍጠር የሚበቁ ወታደሮች ሊኖሩት ይችላሉ ምክንያቱም ችግር ለመፍጠር አንድ ወጥፊቶ ጠፊም በቂ ስለሆነ 10-20 ሰዎች ምናምን 50 ሰዎች ገቡ ወጡ ያብይ አህመድን ከለላ ተጠቅመ ገባ ወጣ ምናምን የሚል ፖለቲካ ልትሰራ ትችላለህ when it comes to ግን ሙሉ የሆነ ኮንቬንሽናል ጦርነት የትግሬ ፖለቲካ የሰው ኃይሉን ተኩሶ ጨርሷል የሚተኩሰው ጣትህ ብቻ አይደለም ልብህ ሞራልህም ነው once ትግል ከተቀዛቀዘ ሚሊታንት ማይንድ ሴትህ ወርዶ የተደራዳሪነት ማይንድ ሴት ውስጥ ከገባ ትግራይ ያለ ፖለቲካን ቼክ አድርጎ የትግራይ ወጣቶች አሁን ላይ ለምንድን ነው በብዛት ውትድርና ውስጥ ያሉት ብለህ ስትጠይቃቸው because that's the only ስራ ትግራይ ውስጥ ያለው ፋክተሪዎች ተዘግተዋል ንግድ የለም ቱሪዝም ብዙ የለም ምንም አይነት የሥራ እንቅስቃሴ የለም ወጣቱ ቢያንስ በውትድርና በመንግስት ፔሮል ተመዝግቦ ደሞዝ ይበላል ዓለም አቀፍ ኢንስቲትዩሽን እና አብይ አህመድ ለተመዘገበው ወጣት ደሞዝ የመክፈል ግዴታ አለባቸው ስለዚህ ፔሮል ነው የትግራይ ወታደራውን 250,000 ጦር ምናምን ይላል ብዙዎቹን ጠይቋቸው እኔ ኢንዳይሬክትሊ
ለማናገር ለማጥናት ምናምን ሞክሬ ነበር። ይኸውላችሁ ትግራይ ላይ ጦርነት ከተነሳ ወደ ሱዳንና ወደ አረብ ሀገር በእግሩ ወደ አገኘው የሚሰደድ ወጣት ነው ሲግኒፊካንት ማጆሪቲው። እመኑኝ ወንድሞቻቸው ሞተው ምንድን ያገኙት ትግሬዎች? ወንድሞቻቸው በሞቱ ማግስት እኮ ጌታቸው ረዳ እኮ ሶፉ መርካብይ ጋር ሲሞዳሞድ ነው አይደል? ጌታቸው ረዳን ለማዳን ምን ያህል የትግሬ ወጣቶች እንደተሰዉ ታውቃላችሁ? ለዚህ ነው እንደ ሞት ነው የሚል የትግሬ ወጣት ነው። ለትግራይ ጦርነት ባህላዊ ጨዋታው ነው ምናምን እያለ እንደ ሬዲ ኢንዲያን ልልል ምናምን እያለ ሊዋጋ የሚወጣ ትግሬ ያለ ከመሰለ ተሳስታል። የፖለቲካ ስሌትን አስተካክል። ይሄንን ኢፌክቲቭሊ ፕሪዲክት አድርገናል እኛ። ከዚህ ጦርነት በኋላ ትግሬዎች ከተሸነፉ ወይም ከተደራደሩ የትግራይ ፖለቲካ 3 ቦታ ይፈረከሳል ስንል ሰዎች አልሰሙንም። የአገው የሌሎች የንዑስ ማንነቶች የክልልነት ጥያቄ ይነሳል። በፓርቲ ደረጃ ጭምር ተነስቷል። አሁን የትግራይ ብሔርተኝነት የለም ያኔ በምናቀው ደረጃ የለም። እሱ ብቻ አይደለም። አሁን የኛ ሰዎች የኛ ደደቦች አማራው ያገኘውን ድል ጭምር ለትግሬ እየሰጡ ነው። ለትግሬ በቃ ትግሬ መጣ ምናምን ስትለው ፋሱ ምናምን እየመጣ የሚፈረጥጥ ምናምን ባለፉት 27 ዓመት ምናምን አማራ ነኝ የሚል ምናምን ተፈጥሯል። የለም እንደኛ እንደዚህ ልቡ ሞቅ ያለ ምናምን የለም። ትግሬ እንደዚህ ነው። በቃ ትግሬ መጣ ከተባለ ትግሬ 10 ሆኖ 1 ሚሊዮን የአብይን ጦር የሚወጋ የሚመስላቸው፣ ትግሬ በወንጭፍ የአብይ አህመድን ጀት የሚያወርድ የሚመስላቸው፣ እንደው በቃ ትግሬ በፈለገውን ነገር ሁሉ አማራው ማሴር የማይችል ትግሬ ብቻ ማሴር የሚችል የአማራ ወጣቶች ማሴር የማይችሉ ምናምን። የሰሞኑን የመሬ ወዳጆን ኢንተርቪው አይታችሁታል? I was just saying oh my god መሪ ተወለደ ምናምን እያልኩ ነበር እኔ። ኦ ማይ ጋድ ይሄ ሰውዬ በትግራይ ጦርነት ጭምር ከወጣ 5 ዓመት አልፎታል። በዚህ ጦርነት ውስጥ የጋሸና ምሽጎች ሲሰባበሩ ነበር። በርካታ ራሱ መንግስት ላደረገው አስተዋጽኦ ጭምር ሪኮግኒሽን የሰጠው ሰው ነው መሪ። ኦኬ እንደ የወሸከት ፖለቲካ ስለምትሰሩ ኦኬ እነ ወሸከት ይሉኝታ ቢስ ወሸከቶች እንዴ ማለት ፕሮፓጋንዳ እኮ ሲሰራ ፕሮፓጋንዳ አይነት አለው። ፕሮፓጋንዳ እከሌ እንዲህ ነው ምናምን ብለህ ትንሽ ገጽታ ግንባታ ልትሰራ ትችላለህ። ወንድሞቻችን ሄደው የሞቱበትን የቆሰሉበትን ደረታቸው የተበረቀሰበትን ሆዲቃቸው የተፈረከሰበት ጭንቅላታቸው የተገመሰበትን ትግል ግን ወስደህ ለትግሬ አትሰጥም። ይሄ ፕሮፓጋንዳ አይደለም። ይሄ ማሊሺየስ የሆነ ተልኮ ሲኖርህ ብቻ ነው ይሄን የምታደርገው። why would you do that? ወንድምህ እኮ ነው። በዚህ የፖለቲካ ግብግብ ውስጥ ማክሲማም እኛና እናንተ በሪዮት ዓለም ታግለን የኢትዮጵያዊ ብሔርተኛና የአማራ ብሔርተኛ ተባብለን ብንሰለፍ ነው ማክሲማም መሪ ወዳጁ አርበኛ ዘመነ ካሴ ወይ ኢያሱ አባተ ወይ እስክንድር ነጋ ቢመሩት እኮ ነው። በቃ ማክሲማም ሀፕን የሚያደርገው ነገር እኮ ይሄ እኮ ነው። አፋዶች ወድቀው ተሟሙተው ያመጡትን ድል እኔ ለትግሬ አልሰጥም። why would I do that? በፖለቲካ ዶሚኔት ላደርጋቸው በፈልግ እንኳን ወንድሞቻችን ደረታቸው የተበረቀሰበትን ትግል እንዴት ለትግሬ ትሰጣለህ? ምን አይነት ነውረኛ ብትሆን ነው? ቢኮዝ ማሊሺየስ የሆነ ፍላጎት ስላለ ማለት ነው። ቢያሸንፉ መከራ ትግሬን ያሸነፈው መሞት አይፈቀድ ቢሞቱ ህዝብ አስጨፈጨፉ። ሰምታችኋላ የሚሰራው ፕሮፓጋንዳ። አማሮች ግራ የገባ ማለት እኔ አንዳንድ ጊዜ ይህን ጦርነት እርግፍ አድርገው ትተው አንድ ወቅት ላይ ትሪፕል ኤን ምናምን ብዙ ሲጨፈጭፉ ያቀረብኩት ሪኮሜንዴሽን ለምን ተውላቸው ነው ያልኩት። አይሶ መተው አሁን ባለፈው 2 ወር 3 ወር ቀጠቀጥከኝ ዝም ብለህ መጣ በቃ ተውኩልህ። አይ ዶንት ኬር እኔ ነፃ ካወጣኝ ባለፉት 2 ወራት የግል ጉዳይ ነበረኝ። ኦፍ ኮርስ የራሴ ምናምን አንዳንድ ጉዳዮች ሲሪየስ ነገሮች ነበሩኝ። ግዴታ ማረፍ ነበረብኝ ምናምን ሰው እኔ ታገልልኝ እኔ ምን ጨነቀኝ? ገንዘብህን ሰጥተህ ጊዜህን ሰጥተህ ምናምንህን ሰጥተህ አማራውን አንድ አድርጋ አደራጅተህ ለፍልፈህ ዋሽተህም ቀጥፈህም ሙቭመንት ፈጥረህ ካታገልክልኝ ምናምን እኔ ምን አገባኝ? መተው እኔ ትሪፕሌዎችንም ተውላቸው እንዳልኩት አንዳንዴ ፋኖቹም እርግፍ አድርገው ምና አንዳንዶቹ ቢተውላችሁ ይሻላል እንዴ ምናምን። ምክንያቱም የሚሰራው ፕሮፓጋንዳ ምንድነው? ሞተው ቢያሸንፉ ትግሬን ያሸነፈው
ተዋግተው ቢሸነፉ ህዝብ አስጨፈጨፉ። ሴቶች መስዋዕትነት ቢከፍሉ አፋባሃ ህዝብ አስጨፈጨፈ። የአብይ አህመድን የሚሊተሪ ቤዝ ቢመቱ አብይ አህመድ አማራውን ጨፈጨፈ፣ ሚሊሻውን ጨፈጨፈ። ሚሊሻው ደግሞ ፋኖን ቢጨፈጭፍ መሪው መምራት አይችልም፣ ፋኖን አስጨፈጨፈ ማለት በቃ በምንም መልኩ ማሸነፍ የማችልበት። ልክ የአህያዋ ታሪክ ታስታውሳላችሁ። አህያዋ ሰውየውና ባለቤቱ ሰዎቹ ከኋላ ሆነው አህያዋ ከፊት ብትገጥም እነዚህ ሞኞች ዋቸው አህያዋን ከፊት ምናምን ነገር ትተው እነሱ በእግራቸው ይኳትናሉ። ከዛ ደግሞ ሚስቱን ጭኖ ምናምን ቢሄድ እዩ ይሄ ሞኝ ምናምን ሚስቱን ብቻ ጭኖ ምናምን፣ ሚስቱን ደግሞ አውርዶ እሱ ተጭኖ ቢሄድ እዩ ይሄ ሞኝ ይሄ ጨካኝ ሚስቱን ትቶ እያራመደ እሱ ደግሞ ተጭኖ ይሄዳል። ሁለቱም ደግሞ አህያው ላይ ወጥተው ቢሄዱ እነዚህ አረመኔዎች ደግሞ አህያዋን ሊገሉ እዩ ሁለቱም አህያ ላይ ተጭነው you can't win ምንም ብታደርግ። ምክንያቱም ደደብ የፖለቲካ ሶሳይቲ ስላለ ይሄ ደደብ የፖለቲካ ሶሳይቲ ፕሮፓጋንዳ ምንድነው የሚለውን አያውቅም። ለጥላቻው ለገድ የለውም። ለሱ የተሞተለትን ሞት እንኳን አያውቅም። ለሱ ብቻ አንድ መሪ ካለ ያ መሪ ያጎቱ ልጅ ይሁን ያያቱ ልጅ ይሁን ምናምን ይሁን ያ መሪ ወደ ስልጣን እስኪመጣ ድረስ ድል ብታደርግ ድልህ የትግሬ ነው፣ ብትሞት መስዋዕትነት የውሻ ነው፣ ሁሉ ነገር ትቀጠቀጣለህ። የውሻ ትግል ስለሚያካሂዱ የነ ወሸከት ፖለቲካ ወሸከት። በዚህ ትግል ውስጥ እኔ በአርበኛ መሬ ወዳጆ ከእስክንድር ነጋ የተለየ እውቀትም ምንም የለኝም፣ አላቃቸውም። በብሔርተኝነት ትግል ውስጥ መሬ ወዳጆ በእኛ መስመር ነው ብዬ ስለማስብ፣ አርበኛ እስክንድር ነጋ የጂኦግራፊ ፖለቲካ ነው የሚያራምደው ብዬ ስለማስብ ሰምሃው መሬ ዘመም ሊሆን ይችላል ድጋፌ። ያ ማለት ግን እስክንድር ነጋ ነገ ጦር መርቶ ተዋግቶ ቢመጣ ያንን በፕሮፓጋንዳ ማጣጣል ምናምን አማራዊም አይደለም። እኛ አፋዶች የቸገረን ምንድን ነው? ይኸውላችሁ አፋድ ከተደራጀ 2 ዓመቱ ምናምን ሆነው አይደል ድርጅት ሆነናል ምናምን ካሉ የአፋድ ደጋፊዎች ግልጽ የሆነ ጥያቄ ይዛችሁ ሂዱ። አይኖ ተወዷቸዋላችሁ፣ አይኖ በፍቅር ነው የምትወዷቸው፣ አይኖ ውስጣዊ ኢንተርናል ፕሮብሌም አጋጥሟል። ግማሹ እስክንድርን ተንጠላጥሎ ፖለቲካ ሊሰራ የሚፈልግ እስክንድር ላይ ሴራ ያሴራል። አፋድ ራሱ ችግር ውስጥ ነው። የኢትዮ 360 ምስቅልቅል ፖለቲካው ላይ አንቱ የሚባሉ ሰዎች ዋን ዌይ ኦር ዘ አዘር ስካንድል የማያጣቸው ምናምን ሆኗል። እሱን እረዳለሁ። አይ ጊቭ ዩ ዘ ቤኔፊት ኦፍ ዘ ዳውት። ግን ደግሞ አሁን ባለፉት 2 ዓመት ውስጥ ምን ያህል ጦርነት አካሄዳችሁ ብላችሁ መጠየቅ መቻል አለባችሁ። የሚዋጉት እንዳለ አፋባሆች ናቸው። ድርጅት መስርቻለሁ እንትን አድርጌያለሁ ምናምን ካላችሁ ወንድሞቻችሁን ለምንድን ነው የማትጠይቋቸው? እኛ ብንጠይቅ በቅንነት ስለማታዩልን ማለት ነው። ፕሮፓጋንዳ ሰልችቶኛል እኔ። ይሄ ትግል አንድ ሆነን ትግልን አሳልጠን የምናደርገው ትግል ካልሆነ ድል ማድረግ ይከብደናል። በዚህ ትግል ውስጥ ደግሞ ፍሬያማ ስራ የሰሩ ድል የሚያስቆጥሩ የጦርነት ልምድ ያላቸው 5-6 ዓመት በረሃ ውስጥ የተኙ ያደራጁ ሰዎች ደግሞ ሊከበሩ ይገባል፣ ተወደደም ተጠላ። እንደኛ አርበኛ መሬ ወዳጁ አይነት ሰዎችን አንኳሰህ የሆነ ሰው ሲቪል ጻፍ ምናምን ብለ የወሸከት ፖለቲካ ብትሰራ አማራውም አይቀበልም። ትግላችን ሜዠሬብል መሆን መቻል አለበት፣ ከአድሎ ነፃ መሆን መቻል አለበት። ሾሚ ደማን ያለ አሳየኝ፣ ተዋጋ ሂድ አሳየኝ። እኔ የናፈቀኝ የአፋድ መዋቅሮች የጦር ሜዳ ውሎ በተመካታይ ቀን ሲዘገብ የዳሞት ድልን ሰምተናል። ጎጃም ላይ አይደል? ደጋዳሞት፣ ፍኖተ ሰላም፣ ቋሪት፣ ወልዲያ ሰምተናል። መካነ ሰላም ሰምተናል። ጎንደር ላይ ሰምተናል። ሸዋ ላይ 3-4 ቦታዎች ድል ያላቸው ምናምን ሰምተናል እኮ። አፋባሃዎች ለምን በአንድ ወቅት አላደረጉትም ብለን ልንተቻቸው እንችላለን እንጂ በየኢንተርቫሉ ጎንደር አፋባሃ፣ ጎጃም አፋባሃ፣ ወሎ አፋባሃ፣ ሸዋ አፋባሃ የጦር ሜዳ ውሎዎች አይተናል። ጠላትን ፈትሸዋል እንዴ። for the first time ለቀይ መስቀል እኮ ወታደር ያስረከበው እኮ የአፋባሃ ጦር እኮ። እንዴት ይሄ ሊያስደስት አይገባም?
ለምን ፕሮፓጋንዳ ትሰራባቸዋለህ? ይሄ እኮ ለአንተ የወንድሞች ድል እኮ ነው። በዚህ ትግል ውስጥ ድል ቢያደርጉ የተለየ የአባትህ ልጅ አለ እንዴ ስልጣን የሚይዘው? የተለየ ቤኔፊት ታገኛለህ እንዴ? እኛ እኮ እና አርበኛ ዘመነ ካሴን ከፕሮፓጋንዳ ጥቃት ምናምን የጠበቅናቸው ለብሔርተኝነቱን ሊሸከሙ ይችላሉ ነው። የተለየ የአባታችን ልጅ ምናምን አይደሉም። አፋባም ውስጥ ያላችሁ ሰዎች እንዲህ አይነት ማይንድ ሴት ጌታ አስራደ ሲባል ብን ብለህ ትወጣለህ። አርበኛ ኢያሱ ሲባል ብን ብለህ ትወጣለህ። ወሬው በሙሉ ታላቁ እስክንድር ነጋ ነው። እሺ ይሁን፣ አቭ ኖ ፕሮብሌም። እኔ በነገራችን ላይ አሁንም ፕሮፓጋንዳ ልሰራባቸው አልመጣሁም። ነገር ግን ወንድሞቻችሁ ደግሞ በሌላኛው ተቃራኒ የፖለቲካ ድል ሲያረጉ ኢንፋክት ድርጅታዊ መግለጫ ማውጣታችሁ እንኳን ደስ አላችሁ ማለት አለባችሁ። እንዲህ አይነት የፖለቲካ ካልቸር መኖር አለበት። ብትችሉ የጦርነት ሽፋን እየሰጣችሁ አንድ ላይ መዋጋት አለባችሁ። በፕሮፓጋንዳ መስዋዕትነት የተከፈለበትን የአማራ ድል የአማራ ልጅ የሞተበትን ድል ወስደ ለትግሬ ስትሰጥ ፕሮፓጋንዳው ጭቃ ይሆናል። ከዛ በኋላ ፖለቲካ ወሸከት ነው የሚሆነው። ይሄ ፖለቲካ አይደለም፣ የወሸከት ፖለቲካ ይባላል። እኔ የአፋድ ሰዎችን ስትሮንግሊ ቻሌንጅ አደርጋለሁ። ጠይቁ መሪዎቻችሁን። ጦር ሜዳ የዋሉ ይዋጉ። አቆሰሉ ማረኩ ምናምን ሲባል መስማት አለብን። የአፋባሃ ድል ወታደር ማርኮ ለቀይ መስቀል ማስከበር እኮ ማስረከብ የፋኖን ትግል በዓለም አቀፍ ደረጃ እኮ አንድ ደረጃ ኤሊቬት ማድረግ እኮ ነው። ታውቃላችሁ አይደል? ኤሊቬት ማድረግ እኮ ነው። ኢትስ ፖለቲክስ። ወንድምህ ላይ ከዘመትክ በየቀኑ ወንድምህ ላይ የምትዘምት ከሆነ ምን አይነት ፖለቲካ ሊሰራልህ ነው? ለአንተ ማን ነው የሚሞተው? እኔ እኮ በሆነ አልሞትልህም። እኔ አይ ዶንት ኖ ለምን ለእንደናንተ አይነት ከንቶች በዚህ ደረጃ እየሰሙ ራሱ የሁሉ መስዋዕት እንደሚከፈል ምናምን አይገባኝም። ይሄ ትክክል አይደለም። ይህንን እኔ ብታስተካክሉ ጥሩ ነው ብዬ አስባለሁ። እዚህ ላይ አንድ ነገር የምለው ነገር አለ። ግን ስለ አፋድ ማኒፌስቶ በግርድፉ ልመለስና የአፋድ ማኒፌስቶ በቴሌግራም ምናምን የምትፈልጉ ሰዎች ያልደረሳችሁ ሰዎች ውሰዱት። በይዘቱ ከበፊቱ ድራፍት ብዙ አይለይም። ነገር ግን እኛ በተደጋጋሚ ትችት ያቀረብንበትን የጠቅላይ ግዛት የሚሉ ቃላትን በተደጋጋሚ ላለመጠቀም ሞክሯል። እንዲያውም ወደ ክፍለ ሀገራዊ ምናምን ወደሚል አይነት ነገር መጥቷል። አንደኛው እሱን አላውቅም፣ ክሬዲቱን ለኛ ይስጡ አይስጡ፣ ጠቅላይ ግዛታዊ የሚለው ነገር ላይ በጣም ፕሮፓጋንዳ ስለሰራንበት የፖለቲካ ኪሳራ ያደርስብናል ብለው ይሁን አይሁን፣ በግልጽ በዚህኛው ማኒፌስቶ ላይ ጠቅላይ ግዛታዊ የሚሉ ቃላቶችን ላለመጠቀም ትንሽ ቆጠብ ነገር ብለዋል። ማውጫውንም ማየት ትችላላችሁ። ማውጫው ኢንፋክት ይሄንን ማኒፌስቶ 33 ገጽ ማኒፌስቶ ነው። እኔ ማኒፌስቶ አልለውም። ማኒፌስቶ የማልልበትን ምክንያት አስቀምጥላችኋለሁ። ማኒፌስቶ የማልልበትን ምክንያት ከአውት ኦፍ ጀለሲ ምናምን አይደለም፣ በማስረጃ ነው። ግን ይሄ ማኒፌስቶ እንደ ማኒፌስቶ ማክሲማም እስከ ገጽ 10 ድረስ ልታነቡት ትችላላችሁ። 33 ገጽ ምናምን 38 ገጽ አካባቢ ነው በአጠቃላይ ማውጫው ምናምን ጀምሮ እስከ 10ኛው ገጽ ልታነቡት ትችላላችሁ። ምክንያቱም ከዛ በኋላ ያለው ዝም ብሎ ሪደንደንሲ ነው። ለምሳሌ የግዛት አንድነትና ሉዓላዊነት ትንሽና እናየዋለን፣ እኩልነትና ነፃነት፣ ብዙ ነገር ይሄ ከኢትዮጵያ ሕገ መንግስት ከዓለም አቀፍ አንቀጾችም ምናምን የተወሰደ አይነት ነገሮች አሉ። ለኛ ኢንትረስትድ የምንሆንባቸው ርዕዮተ ዓለምህ ምንድን ነው ነው አንደኛው። ሁለተኛ ምን አይነት ፌዴራላዊ ቅርጽ መጠቀም ነው የምትፈልገው ነው አይደለ? ለኛ እነሱን የምታገኟቸው የሆነ ከ2 ገጽ በላይ አይበልጥም። ከዛ በተረፈ ኢንዱስትሪ፣ ንግድ፣ ግብርና፣ ባህል፣ ጤና፣ ሚዲያ ምናምን እያሉ ይታያችኋል አይደለ? የሽግግር ጊዜ የመንግስት ስልጣን አወቃቀር ምን ይመስላል፣ ሞር የ5 ዓመት ምርጫ የሚመስል ፕሬዝዳንሻዊ ስርዓትን አይነት ነገር እንትን ይላሉ። ለኔ ግን ማለት ነው ለኔ ይሄ ማኒፌስቶ በሰመሪ ደረጃ ብናየው
ርዕዮተ ዓለማቸው ፕራግማቲክ ናሽናሊዝም ይሉታል። እኔ አይ ዶንት ኖ ብዙ ለማንበብ ሞክሬያለሁ። ፕራግማቲክ ናሽናሊዝም ተራማጅ አይነት ነገር ነው። ኦፍ ኮርስ ፕራግማቲክ ነን ልትል ትችላለህ። በሳመሪው ደረጃ ስትጨምቀው ፕራግማቲክ ሲቪክ ናሽናሊስት አይነት ነገር የዜጋ ኦልሞስት የዜገኛ ሀገር አይነት ነገር ነው። እነ ኬንያ፣ ሳውዝ አፍሪካ ምናምን የሚጠቀሙበት ሞዴል ነው። በነገራችን ላይ አንድም ቦታ ላይ ሉዓላዊ ማን ነው የሚለውን ሶቨርኒቲን ለዜጋ ለሲቪክ ለዜጋው ለግለሰቡ ለሰውየው ምናምን ይሰጣሉ። በግልጽ አስቀምጠውታል። እሱን ፒፕል ሴንተርድ አይዲዮሎጂ ይመስላል ስንጨምቀው። ትራዲሽናል አምሃራ ቫሊዩስ መከበር አለባቸው፣ ፌዙ ካልቸሩ ኤትኒክ ምናምን ይልና ድራፍቱ ላይ የላንጉዌጅ ኤሌመንቶችን አሽቀንጥሮ ይጥላል። እዚህም ላይ የቋንቋ ነገሮችን አሽቀንጥሮ ይጥላል። የስራ ቋንቋ አማርኛ ነው ይላል። በጥናት ደግሞ ሌሎች ቋንቋዎች ይጨመራሉ ምናምን ይላል። ሶ ኦሮምኛም ምናምን የመጨመር ፕላን አላቸው። እኔ ሃቭ ኖ ፕሮብሌም ዊዝ ዳት። በነገራችን ላይ አማራ አድሚኒስተር በሚያደርገው ኮንትሮልድ በሆነ ኢንቫይሮንመንት ውስጥ ኦሮምኛንም እንደ ተጨማሪ ቋንቋ ምናምን ሊጨምሩ ይችላሉ። ቅንጅትም እንደዚህ አይነት አቋም ነበረው ካስታወሳችሁ። አፋድም አሁን ተመሳሳይ ሌሎች ቋንቋዎችን እንደያስፈላጊነቱ በጥናት ይጨመራሉ ይላል። አማርኛ የሥራ ቋንቋ ይሆናል ይልና የአማርኛ ቋንቋ ገደብ እዛ ጋር ያቆማል። ለምሳሌ ክልሎችን በሚያዋቅሩበት ጊዜ በቋንቋ አያዋቅሩም። አማርኛ ቋንቋ የሚናገሩ ሰዎችን ሊነጣጥሏቸው ነው የሚፈልጉት። በስነ ልቦና በምናምን አንድ የሆኑ ምናምን ይላል። ሊንጉስቲክ ኤሌመንትን ግን ያወጣዋል። እሱም በፊትም ዲስከስ አድርገናል። በነገራችን ላይ እኔ አላውቅም አማርኛ የሚናገረውን ጎንደርና ጎጃም ላይ የሚኖር አማራ ከመነጣጠል አማራው የሚያተርፈው የፖለቲካል ነገር በጣም ገዝፎ ምናምን ለእኔ ሊታየኝ አይችልም። ምናልባት በዲቤት ምናምን ልንሰራው እንችላለን። እሺ አማራ የሲቪላይዜሽን ፒላር ነው ይላል። ይሄ ሞራል ፖለቲካል ኦሪየንቴሽን አለው። ኮንሰርቫቲቭ የሆነ ካልቸራል ፕሪዘርቬሽን አይነት ነገር ላይ የሚያተኩር ይሄም የሚጋጭ ይመስለኛል። በዲቤት የምናፍታተው ይመስለኛል። ለምሳሌ ለኢትዮጵያ ነው የምጨነቀው ትላለህ። ከዛ ደግሞ ለአማራ ብቻ በተለየ የሚቆረቆር ምክንያቱም የአማራ ማንነቱ ይከበር፣ የአማራ እንትኑ ይከበር፣ የአማራ እንትኑ ይከበር ትላለህ እና እሱ ራሱ ይጋጫል። ላይክ ኮንፍሊክት ያደርጋል። ለዚህ ነው አንደኛቸውን ጠቅልለው ወደ ብሔርተኛው ካምፕ ቢገቡ ይሻላቸዋል እላለሁ። እኔ ግን ካዋጣቸው እኔ እዚህም ላይ ችግር የለብኝም። ፕሮግሬሲቭ የሆኑ አይነት ነገሮችን ሞደርናይዜሽንን፣ ግሎባል ለውጦችን፣ ተራማጅነትን፣ አንድነትን የሚያበረታቱ ትርክቶችን ምናምን በማኒፌስቶቻቸው ፕሮሞት ያደርጋሉ። ትራንዚሽናል ጀስቲስ መቋቋም አለበት ይላሉ። ኢኩዊታብል ሪሶርስ ዲስትሪቢዩሽን መኖር አለበት ይላሉ። ትራንዚሽናል ጀስቲስ ማለት የሽግግር መንግስት መቋቋም አለበት። ከዛ ሁሉም ኢትዮጵያውያን ተሰብስበው በነገሮች ላይ ይወስናሉ ይልና የራሳቸውን ፕሮፖዛል ያስቀምጣሉ። የአማራ ሂስቶሪካል ራይትስ ሪስቶር መደረግ አለባቸው ይላሉ። በስነ ልቦና አቢሲኒያ ኤምፓየር ሆኖ የኖረውን አማራ አላውቅም በጠቅላይ ግዛት እንዴት አድርገህ ደግሞ ከፋፍለህ በጂኦግራፊካል ፌዴራሊዝም ውስጥ እንደምታካትተው ስቲል እሱንም ልናልፈው እንችላለን። በግልጽ ግን የጻፈው አንታይ ኤትኒክ ፖለቲክስ ነው። የብሔር ፖለቲካን ይቃወማሉ። ሉዓላዊነት ለኔሽን ናሽናሊቲስ እና ፒፕልስ መሰጠቱን በግልጽ ይቃወማሉ። ማኒፌስቶቸው ላይ በፊትም ይቃወማሉ። ብሔረሰቦችና ህዝቦች ሉዓላዊ አይደሉም፣ ግለሰብ ነው ሉዓላዊ የሚል አይዲዮሎጂ ይዘው ነው የመጡት። ፎርም ኦፍ ፌዴራሊዝም ፕሮግሬሲቭ አይነት ይበሉት ብቻ ግን እቺ ቅባቷን ምናምን ገለጥ ስናረጋት ጂኦግራፊካል ፌዴራሊዝም ነው። አድሚኒስትሬቲቭ ኮንቪኒየንስ፣ ሂስቶሪካል ታይስ ምናምን ለአስተዳደር ምቹነትና ታሪክን አጣቅሰው እና ለተመጣጠነ እድገትን አጣቅሰው ነገር ግን ብሔርን ያላማከለ ፌዴራሊዝም ነው ፕሮፖዝ የሚያደርጉት። ያ ማለት የአንድ ብሔር ሰዎች
በአንድ አካባቢ ተሰብስበው ሳይሆን በተንተን አድርጎ ኦሮሞውንም ትግሬውንም ኦሮሞውንም ጉራጌውንም አማራውንም መስቀልቀል አድርጎ አንድ ክልል የሆነም ቦታ እንደዚሁ አንድ ክልል ምናምን አይነት የማድረግ ፌደራል ስትራክቸሩን በዛ መልኩ ያስባሉ። ፌደራል እና ሪጂናል ገቨርንመንት ክሊር የሆነ ሴፓሬትድ የሆነ ፓወር ቢኖራቸው ብለው ያስባሉ። ዲፋይንድ የሆኑ ፓወሮች ፍሪ ኢንዲፔንደንት የገቨርንመንት ቦዲስ እንዲኖራቸው ኦልሬዲ ጠቅሰዋል። ሌጂስሌቲቭ፣ ጁዲሽሪ እና ኤክስኪዩቲቭ። በአሁኑ ህገ መንግስት እንደዛው ነው። በፌደራልም በሪጂናል ሌቭልም እነዚህ 3 የመንግስት ቅርጾች እንዲኖሩ ይላሉ። ለቼክ ኤንድ ባላንስ ይጠቅማል ነው ያሉት። መልቲ ፓርቲ ዲሞክራሲ አሁን ካለው ጋር የሚያያዝ ነው፣ ግን የዓለም አቀፍ የምርጫ ህግን በጠበቀ ምናምን ይላሉ። ሰምሃው ወደ ፕሬዚደንሻል ሲስተም የሚያደላ ነው። ናሽናል ላንጉዌጅ አማርኛን፣ የስራ ቋንቋ አማርኛን፣ ሌሎች ቋንቋዎች ይደመራሉ ብለዋል። አሁን ያለውን ኤትኒክ ፌዴራል ሲስተም በሌላ ፌዴራሊዝም መተካት እንፈልጋለን ይላሉ። እነዚህ ናቸው። ግን ለኔ ኮንፍሊክትና ኮንትራዲክተሪ ፖይንቶች ይታዩኛል። ለምሳሌ ፌዴራሊዝም ቨርሰስ የአማራ ኔሽን ፎከስ የሚያደርጉት ነገር ለምሳሌ ደጋግመው ዩኒቲን ፕሮሞት የሚያደርግ የፌዴራሊዝም ቅርጽ ይላሉ። በግልጽም ጽፈውታል። ኦኬ፣ በትርክት ደረጃ አይጎረብጠኝም። ከዛ ደግሞ ተመልሰው የአማራ ግሪቫንሶችን ደግሞ ይዘረዝራሉ። አማራ እንዲሆኑ አማራ ካልክ ያንን ይቃረናል። በቃ አሁን ዩኒቲን ምናምን ካልክ አንተ የሲዳማውም የአማራውም ምናምን ወኪል ልትሆን ነው እየመጣ ያለው። ግን ደግሞ ማኒፌስቶ ላይ እንዳለ የአማራ ጥቅሞች የአማራ እንትኖች ምናምን ካልክ እኔ አይ ቲንክ እሱን ለብሔር ብሔረሰቡ መሸጥ የምትችል አይመስለኝም። እንደ ብሔርተኛ ካልሄድክ ወይም ደግሞ ብሔር ብሔረሰቡ ራሱ አንተን እንደ ጭምብላም ብሔርተኛ ቆጥሮ ካንተ ጋር ወንበር ላይ ይቀመጣል እንጂ ፍጹም የኢትዮጵያ ምናምን አድርጎ የሚቆጥራቸው አይመስለኝም። እሱን you'll have a very difficult time በነገራችን ላይ እሱን ለብሔር ብሔረሰቡ ማስረዳት። ዱዋል ሜሴጅ ነው የሚልከው። ናሽናል ዩኒቲ እና ኤትኖ ስፔሲፊክ አጀንዳ አላችሁ። አሁን የአፋድን ማኒፌስቶ ብታዩ ሚክስድ የሆነ ዱዋል ሜሴጅ አለ። አንደኛው ናሽናል ዩኒቲ ነው፣ ኢትዮጵያ የማትፈረካከስበት አንድነቷ የሚጠበቅበት ትርክቱ የሚስተካከልበት ዩኒቲ ፕሮሞት የሚደረግበት ፌዴራሊዝም ፎርምም ኮንስቲቱሽንም ይልህና መልሶ ደግሞ ኤትኖ ስፔሲፊክ አጀንዳን ያራምዳል። ለምሳሌ የወልቃይት የራያ የአማራ ግሪቫንስ አማራ ካሳ ያስፈልገዋል ምናምን ይላል። ሰው ዩኒቲን ፕሮሞት ካረክ አንተ በቃ የኢትዮጵያ አዳኝ ነህ፣ ደመሳያ ነህ። ኢትዮጵያን ለማዳን ብሔር ብሔረሰቡን እኩል ፈርድልሃለሁ እኩል ዳኝልሃለሁ ብለህ ነው የምትሄደው። ከዛ ደግሞ ኤትኖ ስፔሲፊክ አጀንዳን ይዘህ ስትመጣ አይ ቲንክ ጭምብላሙ የአማራው ብሔርተኛ በኢትዮጵያ ጭምብል ተሸፍኖ መጣ ነው የሚሏችሁ። ኮንቬንስ ለማድረግ የሚከብዷችሁ ይመስለኛል። ሌላው አንቲ ኤትኒክ ፖለቲክስ ነን ብለው ጽፈዋል ማኒፌስቶቸው ላይ። ይሄ የብሔር ፖለቲካን ይቃወማሉ፣ ግን ደግሞ ሞቢላይዜሽናቸውን የሚሰሩት ኤትኒክ ማንነትን ተጠቅመው ነው። እሱም ይጋጫል። አይዲዮሎጂካል ኮንትራዲክሽን ኢን ፕራክቲስ ይባላል ይሄ። ኦኬ በቃ በነፍስ የዘራ ምንድነው ግጭት፣ ይሄ የአይዲዮሎጂ መፋለስ ምናምን የሚባል ነው። አንተ ኤትኒክ ፖለቲክስ ነው የምታራምደው፣ ሞቢላይዝ ደግሞ የምታደርገው ግን አማራውን ብቻ ነው። ዘር አንተ ኤትኒክ ፖለቲክስን የምታራምድ ከሆነ ታዲያ ለምንድን ነው አንድ ኤትኒክ ብቻ ሞቢላይዝ የምታደርገው? ዋይ ዶንት ዩ ሞቢላይዝ ትግሬ፣ ኦሮሞዎች ምናምን? አንተ ኤትኒክ ፖለቲክስ ካራመድክ አንድ ኤትኒክን ብቻ አስታጥቀህ አንድ ኤትኒክን አፍንጫው ድረስ አስታጥቀህ ወደ 4 ኪሎ ከገሰገሰ ምናምን የአንድ ብሔርን ብቻ ታስታጠቃለህ። ያ የታጠቀ ቡድን 4 ኪሎ ይደርሳል። ከዛ ደግሞ የብሔር ፖለቲካን ደግሞ አጠፋለሁ ትለዋለህ ለብሔር ብሔረሰቡ ሄደ። ብሔር ብሔረሰቡ የራስህን ብሔር እያስታጠቅ ጭምብል ለብሰህ እየመጣህ ከዛ ደግሞ የብሔር ፖለቲካን አጠፋለሁ ስትለኝ አይ ዶንት ቲንክ አም ጎነ ባይ ዳት ምናምን የሚላችሁ ይመስለኛል። ሆነስትሊ ይጋጫል። አንታ ኤትኒክ ፖለቲክስ ቨርሰስ ኤትኒክ አይዴንቲቲ ሞቢላይዜሽን። አማራ ተነስ ብለህ የዘር ፖለቲካን አጠፋለሁ ማለት
እኔ ቡጂ ነገር ይመስለኛል። ኦኬ ለምን መሰላችሁ? አማራ ተነስና አማራ ተነስ ታጠቅ፣ አማራ ዝመት፣ አማራ መሬትን አስመልስ ምናምን የሚለው ትርክትና አንታ ኤትኒክ ፖለቲክስ የሚገናኝ አይደለም። አማራ ታጠቅ ኤትኒክ ፖለቲክስ ነው። አማራ ዝመት ኤትኒክ ፖለቲክስ ነው። አማራ ተሰናዳ፣ አማራ ነባር መሬቶቹ፣ አማራ ታሪካዊ ካሳ ይገባዋል። እነዚህ ሁሉ ኤትኒክ ፖለቲክስ ናቸው። ለአንድ ብሔር የሚሰሩ ፖለቲካዎች ናቸው። አንድን ብሔር ሞቢላይዝ እያደረክና እያደራጀህ ተመልሰ ደግሞ ኤትኒክ ፖለቲክስን አልፈልግም። እኔ እዚህ ላይ ችግር የሚያጋጥማችሁ ይመስለኛል። አይዲዮሎጂካል ኮንትራዲክሽን ኢን ፕራክቲስ ብየዋለሁ ቅድም። it rejects ethnic based governance but mobilize around Amhara identity. ኤትኒክ ቤዝድ ገቨርናንስን አስተዳደርን ስልጣንን እቃወማለሁ፣ ግን ደግሞ ማደራጀውና ማነቃንቀው ማስታጥቀው ምጮለት ምናምን ለአማራው ነው። አይ ዶንት ኖ ይሄን እንዴት እንደምታሳምኑ። ጉድ ላክ። እኔ የሚከብዳችሁ ይመስለኛል። ዊዝ ኦል ዱ ሪስፔክት ነው ግን ይሄንን የማወራው። እኔ አሁን ሆነስትሊ ማኒፌስቶ ጽፋችሁ መምጣታችሁን በጣም በትልቅ አድማይሬሽን ነው ማየው። ከድራፍቱ ብዙ ነገር ቀንሳችኋል። ጠቅላይ ግዛት የሚል ቃል አለመጠቀም ዳርዳር ብላችኋል። አይ ቲንክ የኔ ፖለቲካ ተጽዕኖ ፈጥሯል ብዬ አስባለሁ። ወይም ወደፊት ጽፋችሁ ከመጣችሁ አላውቅም። ጠቅላይ ግዛትን በእኔ ደረጃ የተቃወማችሁ ሰው ያለ አይመስለኝም። ኢቭን ሜንስትሪም ሚዲያዎች ራሱ በእኔ ደረጃ አልተቃወሟችሁም። እና ጠቅላይ ግዛትን አሁን በዚህ ማኒፌስቶ ላይ መጠቀም ያልፈለጋችሁት ስህተት ስለሆነ ነው ወይስ አማራውን በጊዜ ያነቃባችኋል? በጊዜ ያነቃባችኋል። ታይሚንጉ አስቸጋሪ ነው። ስለዚህ የኮንስቲቱዌንሲ መሸርሸር ሊያጋጥማችሁ ስለሚችል ነው። እኔ አይ ቲንክ ኦነስት፣ ምክንያቱም ጠቅላይ ግዛት ስለማይጠቅም ነው ኮንሴፕቱን ራሱ የተው ነው ካላችሁ ኢቭን ክሬዲቱን ጎን ለጎን ብትሰጡኝ ደስ ይለኛል። በእኔ ደረጃ ጠቅላይ ግዛትን የተቃወመ አንድ የአማራ ፖለቲከኛ አለ ብዬ አላስብም። እውነቱን ለመናገር አለ አማሮች የጠቅላይ ግዛት ጉሮዎችን ጉሮሮ ለጉሮሮ እንግዲህ ስተናነቅ ታስታውሳላችሁ አይደል? ከማኒፌስቶ መውጣት ጀምሮ እስክንድርን በሴራ ተጠቅሞ የጎንደር ጠቅላይ ግዛት ብሎ የሄደው የጎጃም ጠቅላይ ግዛት እንኳን ማስረሻ ሰጤ ነው። አንድ ሰው ነው። ፋኒኮ ነው ደግሞ አንድ ሰው ማስረሻ ሰጤ የሚባልን ሌጣ ሰውዬ ራሱ የጎጃም ጠቅላይ ግዛት ምናምን አረጉት። ከልቱ እንዲኖር ማለት ነው። የጠቅላይ ግዛት ከልት በሚሊተሪ ተወክሎ እንዲኖር ስለተፈለገ ብቻ ማለት ነው። እና እኔ ይሄ ጠቃሚ ፖለቲካ አይመስለኝም። ግን መተዋችሁን ፖዚቲቭሊ ነው ማየው። የተዋችሁት ለጊዜው ነው። ፖለቲካሊ ትንሽ እኛ ሾጥ ስላረግናችሁ ነው ወይስ አይጠቅምም? የማይጠቅም ከሆነ ደግሞ ክሬዲት ስጡን። አሁን እኮ እኛ የተቸገርነው የምናወራውን ፖለቲካ ሁሉ ያለ ክሬዲት ሽምጥጥ አድርጎ ምናምን እየበላ የሚቀመጥ እኮ ፖለቲከኛም ተሰብስቦ ነው። አትሊስት አትስደቡን። እነ ዩሪ አንዳንዴ ጠቃሚ ሀሳብ ያመጣሉ። የጠቅላይ ግዛት ፖለቲካን በዚህኛው ማኒፌስቶ የተውነው ተችተውናል፣ ሰምተናቸዋል። ወይ አያስኬደንም ወይ እናዘግየው ወይ ደግሞ አይጠቅምም ምናምን ብላችሁ ትንሽ ክሬዲትም ቢጤ ጣል አርጉልን። ችግር የለውም። እኛ እኮ የእናንተው ልጆች ነን፣ ምርጥ ልጆቻችሁ ምናፋለምላችሁ ናሬቲቭ መጽሐፍ አንብበን ምን ብለን አሁን ይህንንም ገና ሰሞኑን መጥቼ በደንብ አየዋለሁ። በነገራችን ላይ በደንብ ማለት ነው። አሁን ለጊዜው ማኒፌስቶ ምን ማሟላት አለበት እና ይሄ ማኒፌስቶ ነው ወይስ ድራፍት ነው ወይስ ምንድን ነው የሚለውንም ኮንክሉዥን ሰጥቻችሁ ሄድና አድርሱላቸው። ይጠቅማል። እንትን ነው ሁልጊዜ ስህተት ሲነገርህ you take it as a ስህተት እና ትነጫነጫለህ፣ ስህተትን ለመሸፈን ትሮጣለህ ወይስ it's just a room for improvement ለመሻሻል እድል ነው ብለህ ነው ወይ የምትወስደው? ስለዚህ አፋድ እኔ ለመሻሻል እድል እየሰጠናችሁ ነው። አሁን ከባለፈው አንዳንድ ማያቸው ነገሮች አሉ፣ የተረዳችኋቸው ነገሮች አሉ፣ ደፍራችሁ ላለመንካት በይደር ያቆያችሁት ነገር አለ። I can understand ለምን እንደሆነ ወይ ባክፋየር ያደርግባችኋል ወይ ደግሞ ለጊዜው በይደር ማቆየቱ ፖለቲካ አዋጭ ነው ወይ ደግሞ እንዲሁ እኛኑ እያጨናበራችሁ መቀጠል። እሱ ምን እንደሆነ መጣበታለሁ። ግን ጥሩ ነው የኛ መኖር ይጠቅማችኋልና ትችታችንን ከኔጌቲቭ እንዳታዩት። ጥሩ ለፍታችሁበታል። አማርኛውንም እንግሊዘኛውንም አደንቃለሁ።
ግን አንዳንድ ነገሮችን ልተች። ኦኬ ሌላው ፒስ ኤንድ ጀስቲስ ሬቶሪክ ይዛችሁ መታችኋል። ሰላምና ፍትህ ምናምን ከዛ ከአርምድ ስትራግል ጋር እንዴት እንደምታስታርቁት በእርግጥ ፕራግማቲክ ነን ብላችኋል። ፕራግማቲክ ጀስቲፊኬሽን ይኖራችኋል ብዬ አስባለሁ። ሳይኮሎጂካሊ ኢንኮንሲስተንሲ አይባችኋለሁ። ሳይኮሎጂካሊ ኢንኮንሲስተንሲ ለምሳሌ ለኢትዮጵያ ለሁሉም እኩል ትሉና አማራ ትላላችሁ። አሁን ይሄ ኢንኮንሲስተንሲ ነው አይደል? እኔ አማራ ነው የምለው ምክንያቱም የብሔሩን ተጠቃሚነት ለማረጋገጥ የመጣው የአማራ ብሔርተኛ ነኝ በልኬ በወርዴ። ስለዚህ እኔን አንድ ሰው መከራከር የሚችለው ለምን በእኩል አላየኸኝም ብሎ አይደለም። እኔን መከራከር የሚችለው በልክህና በወርድህ አይደለህም ብሎ ነው ስለዚህ ዩሪ ለራስ ሰው ብዙ ትጮዋለህ፣ ከልክህና ከወርድህ ገኗል ብለህ ትሞግተኛለህ። እኔ ደግሞ መጣና ኦኬ አም ሶሪ እኔ ለብሔሬ ነው የቆምኩት በልኬና በወርዴ ነው እየጮኩ ያለሁት። ማኒፌስቶ የሚያንን ነው የሚያስተጋባው። አንተ ግን ያን ካላመንክ እስኪ ልኬና ወርዴ ምን ይመስልሃል ስጠኝ እለዋለሁ። ይሄ ነው ልክህና ወርድህ ብሎ ይሰጠኛል። አይ ልኬና ወርዴማ ይሄ ነው፣ የህዝብ ቁጥር ይሄ ነው፣ አሰፋፈሩ ይሄ ነው፣ ምናምኑ ይሄ ነው። ስለዚህ እንዲህ አይነት አድቮኬሲ እንዲህ አይነት ማኒፌስቶ ይገባዋል። አማራ የሌላውንም አይጠይቅም የራሱንም አይሰጥም፣ በልኩ በወርዱ ሚል ፖለቲካ ነው የማራምደው። አፋዶች ደግሞ ይመጡና ኖ ልክ ወርድ ምናምን የሚባል ነገር የለም፣ ጥንጧ ያንጋቶምም እና ትልቁ አማራም እኩል ናቸው ይላሉ። ኦኬ የአፋድ ፖለቲካ እኔ እኮ የአፋድን ፖለቲካ ለአፋድ ልጆች ከእናንተ በላይ ማብራራት የለብኝም። እናንተ ፖለቲካችሁ ከደገፋችሁ ድርጅቱን እንደምትሉት ማለት ነው። እናንተ እንደምትሉት ድርጅቱን ከደገፋችሁት የአፋድ ፖለቲካ መሆን ያለበት አማራና ያንጋቶም እኩል ናቸው ነው። ለሁሉም ኢትዮጵያዊ ዩኒቲ ዲቪዥን የሌለው ጂኦግራፊካል ፌዴራሊዝም ምናምን ልታመጡለት ነው። ወልቃይት ለአማራ ገባ ለከበተ ገባ ለአፋዶች ጉዳያችሁ ሊሆን አይገባም። ምክንያቱም አዘ ኤንድ ኦፍ ዘ ዴይ የጂኦግራፊ ፌዴራሊዝም ነው የምታረጉት። በስነ ልቦና በምናምን በአስተዳደር ምቹነት ግጭትን ለማስወገድ ምናምን ትግሬና አማራ እንዳይጋጭ እናንተ የምታደርጉት ምንድነው? ወልቃይትን የራሱ ክልል አርጋችሁ ወይ ሪጅን አርጋችሁ ታውጡታላችሁ፣ ወይ ደግሞ ጎንደርና ትግራይን አንድ ላይ አርጋችሁ ክልል ታደርጉታላችሁ። ጂኦግራፊ ነው የምትጠቀሙት፣ ቋንቋን አትጠቀሙ። እናንተ አማራ ስትሉ ጥሩ ነው፣ ግን ቶኑን መቀነስ መቻል አለባችሁ። እናንተ ለአማራው ከያንጋቶም በላይ ማድላት የለባችሁም። ኢትዮጵያ ውስጥ በቅርብ የመጡ ብሔሮች አሉ አይደለ? በነገራችን ላይ አንድም ኢትዮጵያ ውስጥ ሪሰንትሊ ከአማራ በኋላ የመጡ ብዙ ብሔሮች አሉ። ታውቃላችሁ ይሄን? እና አኝዋክ እና ኑዌር ምናምን የሚባሉ ሁሉ ራሱ ያንጋቶም ምናምን ደቡብ ሱዳን አካባቢ የነበሩ ኑዌር በኋላ በሰፊው መጣ። አኝዋክ ቀድሞ ነው የመጣው። አሁን ብዙ ጊዜ ኢትዮጵያ የነባሮች ናት ምናምን ይባላል እና በቃ ይሄ በቆዳ ጥቁር ያሉት ምናምን የኢትዮጵያ ባለቤት አይነት ነገር። እኛ ደግሞ አማሮቹ ምናምን ከሆነ ሴንቸሪ በኋላ የመጣ አይደለንም። ይህንንም በግልጽ እየተናገርኩ ነው። and for the first time ከሁሉም የአማራ ፖለቲከኛ